Please keep your seatbelts fastened as we make our final approach. We should be touching down in about 10 minutes. ስለ ኢትዮጵያ አየር መንገድ መቼም ብዙ ጊዜ በረራ አድርገሻል። ከዛ ጋር በተገናኙ ብዙ ሰዎች ሲሳሳቱ ሰምተሽ ታውቂያለሽ አይደል? ቼኪንግ ይላል አይደል? ቼኪን የሚባለውን ቼኪንግ ይላል። ሶ ከዚህ ጋር በተመሳሳይ ብዙ ቃላቶች አሉ። እነዚህን ቃላት አጥርተን ዛሬ እንድታውቋቸው ግልጽ እናደርጋቸዋለን። ሬዲ? በጣም አሪፍ። ሶ ዛሬ የምናያቸው ማለት common and useful English expressions at the airport የምንላቸው በጣም ኮመን የሆኑ በጣም ጠቃሚ ኤርፖርት ላይ የሚነገሩ አገላለጾች ማለት ነው። እንደምታውቁት ኤር ማለት አየር ነው አይደል? ፖርት ደግሞ ምንድን ነው? ፖርት ወደብ እንደማለት ነው አይደል? አክቹአሊ የመርከብ ወደብም ይሆናል። ሶ ኤርፖርት የሆነ የአየር ወደብ እንደማለት ነው። በዛ መንገድ እንተረጉማለን ማለት ነው። ሶ from check-in to the boarding በቃ ሙሉን እናያለን ማለት ነው። ዛሬ አብራችሁን ቆዩ። ያለምንም ጥርጥር በጣም ጠቃሚ ነገር ይዛችሁ እንደምትወጡ ተስፋ አደርጋለሁኝ። ስለዚህ እነዚህን ቃላት እንመልከታቸው። ቼክ የሚል ቃል አለን። ቼክ አይደል? ከዛ ደግሞ ቼኪን አለ። በጣም አሪፍ። እሺ ቦርዲንግ አለ። ቦርዲንግ። ስለዚህ ደግሞ ሌላ ተጨማሪ ቃል ከዚህ ጋር የሚገናኝ ቦርዲንግ ፓስ። ቦርዲንግ ፓስ አለ። በጣም ጥሩ። ቼክ ከሚለው ጋር ሴኩሪቲ ቼክ ደግሞ አለ። ሴኩሪቲ ቼክ። ትሬ ምንድን ነው? ትሬ ታውቃለች? አውሮፕላን ላይ ትሬ። እሺ እሱም በደንብ እናየዋለን። ስለዚህ ቦርዲንግ ፓስ፣ ቼክ፣ ሴኩሪቲ ቼክ እነዚህና ሌላ ቃላቶችን በደንብ አጥርተን እናያለን ማለት ነው። ኦቨርሄድ ቢን የሚባል ደግሞ ቃል አለ ኤርፖርት ላይ በጣም የተለመደ። ኦቨርሄድ ካለች ያው ከጭንቅላት በላይ ነው አይደል? ስለዚህ ቢንን እናያለን ማለት ነው። ከዚህ ቃላቶች እናንተ ደግሞ በተጨማሪ አዲስ የሚያስፈልጉ ቃላቶች አሉ። እነሱን በደንብ አብረን የምናያቸው ነው የሚሆነው። በመጀመሪያ ደረጃ ግን ማየት ያለብን ኤስኢኤቲ እና ኤስአይቲ የሚሉ ቃላቶችን ድምፀታቸውን በደንብ መለየት ይጠበቅብናል ማለት ነው። ኤስአይቲ የሚለው እንዴት ነው የምታነቢው? ኤስኢኤቲ ሴት፣ ኤስአይቲ ከሆነስ ተመሳሳይ ስፔሊንጉ ይለያያል። ስለዚህ ኤስኢኤቲ የሚለውን ሲት ብለሽ ማንበብ ትችላለሽ። ኤስአይቲ ነው ደግሞ ሴት ብለሽ ማንበብ ትችላለሽ። ኤስአይቲ ከሆነ እንደ ሴት አድርገሽ የምታነቢው ሴት ኤስአይቲ። ኦኬ መቀመጫ የሚለው ደግሞ ኤስኢኤቲ ምን ብለን እናነባዋለን? ሲት ብለን እናነባዋለን ማለት ይቀያየራል ማለት ነው ድምፁ። በጣም አሪፍ ሰው። እነዚህን ካይል አውሮፕላን ላይ ከመግባትሽ በፊት መጀመሪያ ላይ የመጀመሪያው ስቴፕ የምታገኘው ምንድን ነው የሚሆነው? ወደ አውሮፕላን በረራ ጣቢያው ስትገቢ መጀመሪያ ላይ የምናገኘው ነገር ምንድን ነው? የመጀመሪያው ኤርፖርት ነው። ኤርፖርት እናገኛለን። ተርሚናል እንመርጣለን። ተርሚናል የሚባላል። ተርሚናል 1፣ ተርሚናል 2፣ ተርሚናል 3። ለምሳሌ ከኢትዮጵያ አየር መንገድ ከኢትዮጵያ አዲስ አበባ ውስጥ ከአውሮፕላን ማረፊያ ያለ ከዛ በኢትዮጵያ አየር መንገድ በረራ የምናደርግ ከሆነ የተለያዩ የመውጫ መንገዶች አሉ ወደ አውሮፕላኑ የምንሄድበት ማለት ነው። ስለዚህ ተርሚናል ይባላሉ እነሱ ማለት ነው። ተርሚናል 1፣ ተርሚናል 2፣ ተርሚናል 3 እሱን መለየት ይጠበቅብናል። በጣም አሪፍ። እሱን ካደረግን በኋላ የሚሆነው ምንድነው? የመጀመሪያው ስቴፕ ምን እናገኛለን? ፊት ለፊት ስንገባ ቼኪንግ እናደርጋለን። የመጀመሪያው ነገር እዚህ ላይን ኦፍ ሴኩሪቲ አለ። የፍተሻ መስመር ምን እንለዋለን? እሱ ላይን ኦፍ ሴኩሪቲ። ላይን ኦፍ ሴኩሪቲ የምንለው ያው ሴኩሪቲ የሚለውን ድምፅ ሴኩሪቲ በሚል ማንበብ ትችላላችሁ። ላይን ኦፍ ሴኩሪቲ እሱ እናገኛለን። ከዛ ስንቀጥል ደግሞ ሴኩሪቲ ቼኪን አለ። ሴኩሪቲ ቼክ። ሴኩሪቲ ቼክ ምንድን ነው? ሴኩሪቲ ያው ደህንነት ነው። ሴኩሪቲ ፐርፐዝ ቼክ ስንደረግ ምኑ ነው ቼክ የሚደረገው? እቃችን፣ አይዲያችን፣ እኛም ትኬታችን ገና ነው አልደረስንም እዛ። የመጀመሪያው ገባችሁ ኦልሬዲ ቼክ ኢን አደረግሽ ማለት ሴኩሪቲ ቼክ ስታደርጊ ሴኩሪቲ ቼክ ነው። ቼክ ኢን አይደለም ይሄኛው። ሴኩሪቲ ቼክ ስናደርግ ምንድነው? በማሽን ስካን ይደረጋል አይደል? ቀበቶ እናወድቃለን፣ ብረት ነገር፣ ሰዓት፣ ኮይን ወይም ቁልፎች ነገሮች ይወጣሉ በሙሉ። እሱ ሴኩሪቲ ቼክ ነው። both for us and the bags ላጌጆች በሙሉ ማለት ነው ቼክ ይደረጋል እዚህ ጋር። ኦኬ እሱን ካደረግን በኋላ ቦዲያችን ወይንም ደግሞ ባጎቻችን ሴኩሪቲ ቼክ ከተደረገ በኋላ ቀጣይ ስቴፕ ደግሞ አለ። ያኛው ስቴፕ ምንድነው? ቲኬታችን ከአይዲያችን ጋር ክሮስ ቼክ የሚደረግበት። በጣም ጥሩ። ቼኪን የሚለው አሁን ነው የሚመጣ። ቼኪን ይባላል። ቼኪን የምንለው ደግሞ እኛ ለበረራው ትክክለኛ ቲኬት መኖራችን፣ ባለቤትኛ ቆራጮች እኛ መሆናችን፣ ቢሎንግ የሚያደርገው ቲኬቱ ለእኛ መሆኑን ቼክ ለማድረግ አይዲ ትሰጫለች። አይደንቲፊኬሽን ካርድ አለ፣ መለያ ካርድ ወይም ፓስፖርት ሊሆን ይችላል። እሱን እንሰጣለን። ኦኬ ፓስፖርት እና አይዲ በምንድን ነው የሚለየው? ፓስፖርት ኢንተርናሽናል ነው። ኢንተርናሽናል ፓስፖርት እንደማለት ነው። ስሙ እንደምትረጂው ፓስ ይላል አይደል? ፖርት ወደብ ነው አይደል?
ስለዚህ ፓስፖርት ከሆነ ምንድነው ወደብን ተሻግረን ሌላ ሀገር የምንሄድበት እንደማለት ነው። ስለዚህ ፓስፖርት የሚለውን እሱን ልናሳይ እንችላለን። ኦኬ ይህን ሁሉ ከጨረስን በኋላ ቼኪን አደረግን። ኦልሬዲ አሁን ቼኪን ካደረግን በኋላ ቀጣይ ድጋሚ ቼኪን አለ ታውቃለች። የመጀመሪያው ቼኪን ላይ ምንድነው የምናደርገው? ላጌጅ ወይንም ባጌጅ የሚሉ ቃል እናገኛለን። ተመሳሳይ ናቸው። ላጌጅ እና ባጌጅ ተመሳሳይ ናቸው፣ ግን ላጌጅ ሲሆን በጣም ትልቅ ነው። ባጌጅ ሲሆን ደግሞ ላጌጅ አነስ ያለ ነው። አዎ ከሳይዙ አንጻር አይመስለኝም። ባጌጅ የምንለው ብዙ ጊዜ በበረራ በኩል የሚደረግ ይዘነው የምንገባው ሻንጣው ትልቁ ባጌጅ በሚል የተለመደ ነው። ላጌጅ ግን ከበረራ ውጭ በሆነ መንገድም ሊሆን ይችላል። ለምሳሌ በባቡር እየሄድሽም በባስ በታክሲም እየሄድሽ ተሸክመሽ ብትሄጂው ሻንጣ እሱ ላጌጅ ሊባል ይችላል። ባጌጅ ከሆነ ብዙ ጊዜ የተለመደው በረራ ጋር ኮኔክት ቱ ፍላይት ማለት ነው። ከፍላይት ጋር በተገናኘ ከሆነ ባጌጅ የሚለውን ልንጠቀም እንችላለን ማለት ነው። ኦኬ ከዛ የመጨረሻው የሚሆነው ምንድነው ማለት ነው? ቦርዲንግ ፓሳችን ቦርዲንግ ፓስ እናገኛለን። ቦርድ ማድረግ ማለት ነው በረራ ማለት ከሆነ በቃ ኦልሬዲ ፍላይት ሁሉ ነገር አልቆ ሲነሳ ቦርድ አድርጓል። ላይክ ዲፓርቸር ታይም ማለት ነው። ኦኬ ስለዚህ ዲፓርት አደረገው አውሮፕላኑ እንደምንለው ማለት ነው። ስለዚህ ቦርዲንግ ፓስ ያስፈልገናል። ቦርዲንግ ፓስ ያዝናትን ቼኪን ስናደርግ ቦርዲንግ ፓስ እናገኛለን። እሷን ቦርዲንግ ፓስ ቲኬቷ ማለት ነው። ቦርዲንግ ፓስ ላይ ብቻውን አይደለም የሚሰጠው። ባጌጅ የሚኖረን ከሆነ ቦርዲንግ ፓስ ላይ የሚለጠፍ ነገር አለ። ምንድነው እሱ? ስለዚህ ቦርዲንግ ፓስ ላይ የምናገኛት ተለጥፋ ላጌጅ ወይም ባጌጅ የሚኖርሽ ከሆነ የምትለጠፏ እሷ እንደ ታግ ብለን እንገልጻታለን ማለት ነው። ታግ ነች፣ ተለጣፊ ተደራቢ እንደማለት ነው። በእሷ መጠቀም እንችላለን። በጣም አሪፍ። ከዛ ቀጥሎ አሁን እንግዲህ ወደ አውሮፕላኑ ገባን። አውሮፕላን ላይ ስትገቢ ያው SEAT ምንድነው ነው ያልኩሽ? ሲት ነው። ሲት እናገኛለን ማለት ነው። ኦኬ ሲታችን ከገባን በኋላ ኦልሬዲ ወደ አውሮፕላኑ ቦርዲንግ ጨርሰን ሁሉም ነገር ገባን አውሮፕላኑ ስለበረረ ምን ማድረግ ይኖርብናል? ባክላፕ እናደርጋለን። ባክላፕ ወይም ደግሞ ፋስን ብለን እንገልጸዋለን። ፋስን ምኑን? ሲት ቤልት። ፋስን ሲት ቤልት ወይም ደግሞ ባክላፕ ብለን መግለጽ እንችላለን። ባክላፕ የሚለው ለመኪናም ይሆናል። ለመኪናም ለአውሮፕላንም ለሁሉም ልንጠቀምበት እንችላለን ማለት ነው። ኦኬ ይህ ሁሉ በአጠቃላይ ግን መቀመጫዎችን ስንመርጥ ነው። መቀመጫ እዛ ወንበሮች ላይ ሲቱን ስትመርጪ በመስኮት በኩል አለ፣ እንደገና ደግሞ በመተላለፊያው በኩል አለ። ስማቸው ምን ልንላቸው እንችላለን? ዊንዶው ሲት እንለዋለን። ያኛው በመስኮት በኩል መቀመጥ የምትፈልጉ ከሆነ ዊንዶው ሲት ተብሎ ይገለጻል ማለት ነው። ዊንዶው ሲት። ነገር ግን የካቢን ክሩ ወይም ደግሞ የበረራ አባላት የሚተላለፉበት መሸጋገሪያ መንገድ አለ። በዛ በኩል መቀመጥ የምትፈልጉ ከሆነ አየል ሲት ነው የሚባለው። አየል ሲት። አየል ስናነበው ትንሽ ST ስላለው ቲ አይነበብ አየል ሲት ብለን እናነበዋለን። ስክሪን ላይ እንደምትመለከቱት አየል ሲት ማለት በመተላለፊያው በኩል ያለ የመቀመጫ ማለት ነው። ኦኬ ዲፓርት ምንድነው? መነሳት ማለት ነው። ዲፓርቸር ታይም ይባላል። ወይም ደግሞ ዲፓርት ማድረግ መነሳት ነው። ማረፍ ምን ይሆናል? ላንድ ብለን እንገልጸዋለን። እናርፋለን ማለት ነው። ኦልሬዲ ኦኬ በጣም አሪፍ። ካረፍን በኋላ ባጌጅ ትጠብቂያለሽ አይደል? ኦኬ እሱን ባጌጅ የት እንደምታገኙ መጠየቅ አለብሽ። የት ነው ባጌጁን የማገኘው ብለሽ የምትጠይቂበት ቦታ ምንድን ነው የሚባለው? ቦታ ሰዎቹ ነው። ቦታው ኤሪያው። አሁን አንቺ የት ጋር አውሮፕላኑ ጋር ሄደሽ የት ላይ እንደምታገኙ ባጌጁን አላወቅሽ። ኦኬ ባጌጅ ሪሴፕሽን ኤሪያ፣ ሪሴፕሽን፣ ባጌጅ ሰርቪስ ዴስክ ነው አይደለም? ስለዚህ ባጌጅ ሰርቪስ ዴስክ ይባላል። ነገር ግን እንዲህ የዞረ በተራሽ ሲደርስ ነው አይደል የምታወጪው ባጌጅሽን። እሱን ምን ልለው እንችላለን? ባጌጅ ክሌም ነው የሚባለው። ባጌጅ ክሌም ማለት ጥያቄ ማቅረብ ነው አይደለም? ስለዚህ ባጌጅ ክሌም እንለዋለን ማለት ነው። ሁላችሁም እዚህ ጋችን ቃል ብትጽፉልኝ በጣም ደስ ይለኛል። ባጌጅ ክሌም የሚለው ደግሞ CLIM ብላችሁ መጠቀም ትችላላችሁ። CLIM ባጌጅ ክሌም በሱ መጠቀም ትችላላችሁ። በጣም ጥሩ። CLAIM ክሌም በሱ መጠቀም እንችላለን። በጣም አሪፍ። ባጌጅ ክሌም ባጌጅ ክሌሙ የት ጋ ነው? አሁን ለምሳሌ ከአክሱም ከባህር ዳር በረራ ኑሮች ወደዚህ ስትመጪ፣ ከአፋር በረራ ኑሮች ወደዚህ ስትመጪ፣ ከሰመራ በጣም ብዙ የባጌጅ ክሌም ኤሪያዎች አሉ አይደል? የትኛው ጋ ነው ብለሽ መጠመጠ ከፈለግሽ ስክሪኑ ላይ ታየዋለሽ። በስክሪን ይታያል። ከባህር ዳር አዲስ አበባ፣ ከጅማ አዲስ አበባ እንደዚህ በረራዎች ማለት ነው። መጠየቅ ብትፈልጊ ባጌጅ ክሌሙ የት እንደሆነ ዌር ኢዝ ዘ ባጌጅ ክሌም ማለት ትችላለሽ። ዌር ኢዝ ዘ ባጌጅ ክሌም ብላችሁ መጠየቅ ትችላላችሁ። ወይ ደግሞ ዌር ካን አይ ፒክ አፕ ማይ ባጌጅ፣ ዌር
ፒክ አፕ ማይ ባጌጅ ብላችሁ መጠየቅ እንችላለን ማለት ኦኬ። ስለዚህ ያ ባጌጅ ክሌም ኤሪያው ባጋችን የምንወስድበት የምናገኝበት ቦታ ነው። ያው ባጌጅ እና ላጌጅ ኢንተርቼንጀብል ሆኖ አንዳንዴ ያገለግላሉ፣ ግን ለበረራ ብዙ ጊዜ ባጌጅ የሚለውን ብትጠቀሙ በጣም ቆንጆ ይሆናል ማለት ነው ኦኬ። እነዚህን ቃላት እስኪ እንያቸው። ቼክድ ባጌጅ ምን ማለት ነው? ቼክድ ባጌጅ ቼክ የተደረገ ባጌጁ በፍተሻ ተረጋግጦ ሃርምፉል የሆኑ እቃዎችን አልያዘም፣ ስለዚህ አልፏል ኦልሬዲ ቼክድ ባጌጅ ተብሎ ይገለጻል ማለት ነው ኦኬ። በጣም አሪፍ። ካሪ ኦን ላጌጅ ምንድን ነች? ካሪ ኦን ላጌጅ አይ ቲንክ ወደ ፕሌን ይዘነው የምንገባው ወደ ፕሌን በትከሻችን እንደዚህ ይዘነው የምንገባው ሻንጣ፣ እሱ መጠነኛ ኪሎ 10 ኪሎ የሚሞላ ይመስላል እንደዛ ነገር ነው አይደል? እሱ ካሪ ኦን መሸከም አይደል ካሪ። ስለዚህ ካሪ ኦን ባጌጅ ተብሎ ይገለጻል ማለት ነው። ሎስት ባጌጅ ከሆነስ ሎስት ሲጠፋብን የጠፋ ማለት ነው። በቃ ጠፍቶ ባለቤት የሌለው እንደማለት ነው። ስለዚህ ሎስት ባጌጅ ተብሎ ሊገለጽ ይችላል። ሲጠፋብን የምንጠቀምበት ቃል ለሚሆን ማለት ነው ኦኬ። ሶ እቺን በእነዚህ ካሪ ኦን ባጌጆች የት ጋር ነው የሚቀመጡት? ኦን ደ በካርጎ ነው ኖ አይደለም። ይዘነው ፕሌን ውስጥ ነው የምንገባው። ላይክ ከሲቱ ካቢኑ ጋር ነው የሚገባው። ካቢን ጋር ይገባል፣ አብሮ አውሮፕላኑ ላይ ይገባል። ይዘነው ነው የምንገባው። እንትን ግን ከሆነ ባጌጅ ከሆነ ግን ይሄኛው ኖርማል ባጌጅ ከሆነ ግን ቼክድ ባጌጁ በካርጎ በኩል ይገባል ማለት ነው። አንደር ዘ ፕሌን እንደማለት ነው። በፕሌኑ ስር የሚቀመጥ ነው እሱ። በጣም አሪፍ እሺ። ኦኬ አሁን ባጌጅ ቢጠፋብሽ ጠፋብሽ፣ አንቺ ላጌጅ ወይም ባጌጅ እንበለው ምንድን ነው የምትይው? I lost my baggage. My baggage is lost ወይንም I lost my baggage. I lost my baggage ከምትይው my baggage is lost የሚለው ብትጠቀሚ ጥሩ። ምክንያቱም it's all about the baggage ስለ ባጌጁ ስለሆነ my baggage is lost የሚለውን መግለጽ ትችያለሽ። ወይም ደግሞ አልደረሰም ማለት ነው። my baggage didn't arrive. my baggage እስኪ ድገሚ። did not arrive. ያ my baggage didn't arrive ብላችሁ ጻፉልኝ እስኪ ኮመንት ሴክሽን ላይ። ስትጽፉ የበለጠ አብራችሁ በደንብ እኔ ጋር ለማስታወስ ይመቻችኋል ማለት ነው። ራይት በጣም አሪፍ። ወይንም I couldn't find my baggage at the baggage claim. I couldn't find የሚለው ጌት ነው አይደል? ማግኘት። so I couldn't find my baggage in the baggage claim ባጌጅ ክሌሙ ጋር የኔ ሻንጣ የለም። ስለዚህ አሁን ደግሞ ጀነራል የሆኑ ለእናንተ ልስጣችሁ፣ ጀነራል የሆኑ ከበረራ ጋር በተገናኘ የምትጠይቋቸው ጥያቄዎች፣ የምትገልጿቸው ሀሳቦችን በደንብ ላብራራላችሁ። የመጀመሪያው at the flight ወይም ደግሞ before the flight ከበረራ በፊት የሚጠየቁ አይነት ጥያቄዎችን ልንገራችሁ። የመጀመሪያው የሚሆነው is the flight on time ማለት ትችላላችሁ። is the flight on time ይሄ ምን ማለት ነው? በረራው ኦን ታይም ነው ወይ የሚከናወነው? አንዳንዴ ዲሌይ ሊያደርግ ይችላል፣ ሊዘገይ ይችላል። ስለዚህ ኦን ታይም ነው ወይ ካላችሁ is the flight on time ማለት ትችላላችሁ ማለት። ወይም how long is the flight ካላችሁ በረራው ስንት ሰዓት ይወስዳል ነው። how long is the flight ማለት ነው። ከዲፓርት ከምናደርግበትና ላንድ ከምናደርግበት አገር መካከል የሚወስደው ታይም duration of time length of time በዚህ መንገድ ይገለጻል። how long is the flight ተብሎ ማለት ነው ኦኬ። is it a direct or a connecting flight? connected አይደለም እሺ ጋይስ፣ connecting flight ነው። is it a direct or a connecting flight ብላችሁ መጠቀም ስላላችሁ connecting flight ምክንያቱም ገና ኮኔክት የሚያደርግ ነው ራይት። እዚህ ሄዳችሁ አሜሪካን ሀገር ለመሄድ ከሆነ ከአዲስ አበባ ትነሳላችሁ፣ ኤርፖርት ፈረንሳይ ይሄዳል። ከፈረንሳይ ወደ ቦስተን ወይም ደግሞ ሌላ የአሜሪካን ሀገር ስቴት ሊበር ይችላል ማለት ነው። has the flight being delayed ካላችሁ ደግሞ በረራው ምን ማለት ነው? ዘግይቷል። has the flight being delayed ዲሌይ ተደርጓል ወይ ዘግይቷል ወይ በረራው የ15 ደቂቃ የ20 ደቂቃ የኤር ትራፊክ ሲስተም አንዳንድ ሊስተጓጎል ይችላል። በዛ መንገድ ጠይቃላችሁ። እነኛ አሁን የነገርኳችሁ just before the flight የምጠይቋቸው ጥያቄዎች ናቸው። but at the time of the flight or during the flight ደግሞ በበረራ ሰዓት አውሮፕላን ውስጥ ቁጭ ብላችሁ ከበረራ አስተናጋጅ ጋር ወይንም ደግሞ አብራችሁ ካለ ሰው ጋር አንዳንድ ሀሳቦችን ልትቀያየሩ ትችላላችሁ። for instance I'm afraid of flying የሚላል አንዳንድ ሰው በረራ እንዴት ነሽ በረራ ላይ እኔም እንደዛው ነኝ። I'm afraid of flight የሚል ሰው አለ። በረራ የማይወድ ከፍታ የማይወድ ሰው I'm afraid of flight የሚል ቃል ልትሰሙ ትችላላችሁ። ወይም ደግሞ please remain seated ለምሳሌ የቤልት ምልክቱ አይኮኑ ሲበራ ተቀምጠን መቆየት ይኖርብናል አይደል? ቤልት በክላፕ አድርገን መቀመጥ አለብን። so please remain seated ይላሉ። ባላችሁበት ቦታ ቆዩ፣ እዛው ቆዩ እንደማለት ነው። okay where is my seat belt? ሲት ቤልት ካጣ ከሌለ where's my seat belt ሊል ይችላል ካጠገብ ያለ ሰው ሲት ቤልቱን ሲፈልግ ማለት ነው። ኦኬ ሌላኛው how long until we land?
እስኪ ይችን አረፍተ ነገር ባያል How long until we land? እስኪ How long until we land? How long until we land ካለሽ ምን ማለት ነው? ምን ያክል ጊዜ ይወስዳል? በረራው ለመድረስ ምን ያክል ጊዜ ይወስድብናል እያለ duration of time ነው እየጠየቀሽ ያለ ማለት ነው። በጣም ጥሩ። Can I get a soft drink? ያው ለበረራ ስትመጣ ካቢን ክሩ ይባላሉ አይደል? ካቢን ክሩ ናቸው፣ ሜምበርስ ናቸው። ስለዚህ የበረራ አስተናጋጆች የምንላቸው ካቢን ክሩ በሚል ይገለጻሉ ማለት ነው። ኦኬ አብራሪው ምንድን ነው የሚሆነው? ፓይለት ነው። ፓይለት ወይንም ካፕቴን ያው ረዳትም ደግሞ አለ አይደል? ካፕቴን ሊኖር ይችላል። ሶ አፍተር ላንዲንግ ላንድ ካደረግን በኋላ ካረፍን በኋላ ደግሞ የሚወሩ ወሬዎች ሊኖሩ ይችላሉ። ለምሳሌ where is the passport control? Where is the passport control? ምንድነው ፓስፖርት ኮንትሮል? ፓስፖርታችን ቼክ የሚያደርጉበት ፓስፖርታችን በቪዛ የታገዘ ትክክለኛ በረራ መሆኑን ለማረጋገጥ እዛኛው ሀገር ላንድ ያደረግሽበት አውሮፕላን ማረፊያ ላይ እዛ ሀገር ላይ ቼክ ይደረጋል። ስለዚህ ሴኩሪቲ ቼክ የሴኩሪቲ ጉዳይ ነው ማክቹዋሊ ይሄኛው ፓስፖርት ኮንትሮል ተብሎ ይገለጻል። ጊዜያዊ መድረስሽን እዛ ካስተም ይመታልሻል ማለት ነው። ኦኬ ቬሪ ጉድ ኮመን ቮካብለሪ እስኪ እንያቸው። እነዚህ ኮመን የሆኑ ቮካብለሪዎች ናቸው። የመጨረሻ ማጠቃለያችን ነው። ኦኬ ቦርዲንግ ምንድነው? ቦርዲንግ ወደ አውሮፕላን ተሳፍረን ኦልሬዲ በረራው ማለት ነው ቦርዲንግ ይሆናል። እሺ ዲፓርቸር ፍላይት ዲፓርቸር መነሳት። እሺ ዲፓርትድ ፍላይት ማለት ኦልሬዲ ተጠናቋል፣ ተነሱ ሂዷል፣ በሯል ማለት ነው። ኦኬ ዲሌይድ ፍላይት ከሆነስ መዘግየት። ያ ዲሌይድ ፍላይት የዘገየ በረራ ማለት ነው። ስለዚህ 10 ደቂቃ 15 ደቂቃ ዘግይቷል እንደማለት። እሺ ኦን ታይም ከሆነስ the flight is on time ከተባለ በተነገረው በተቆረጠ ቲኬቱ በተቆረጠበት ስኬጁልድ በሆነው ሰዓት በረራ ይከናወናል ማለት ነው። እንዴት ነበረ? ስለ በረራ ኮንፊውዝ እንዳትሆኑ የሚጠቅሙ ቮካብለሪዎችን ለመስጠት ቀለል አድርጌ አቅርቤላችሁ ነበር። ሊድ ጋር ነበር አብረን የነበር ነው። በጣም አመሰግናለሁ። I'll see you another time with good videos. Till then, stay blessed. Bye bye.